በቀኝ ሲገባ በግራ ይግባ። ጸጋብነቱ ለታቦት ነው። ወሶበ ይበው ይበል እግዚአብሔር አምላክነ በከመ አንሃልከ ቅድመ ጥቅማ ለኢያሪኮ በደ ኢያሱ ገብርከ ወልደ ነዌ። ሲገባ እንዲህ ይበል፣ ፈጣሪያችን እግዚአብሔር በነዌ ልጅ በኢያሱ ቃል የኢያሪኮን ቅጽር እንዳፈረስክ ከማሁ አንህል ጥቅመ ኃጢአትየ ወኃጢአተ ኩሉ ሕዝብከ በደ ዚአየ አነ ገብርከ። ጽና ኃጢአቴ ሲል ነው። ጽኑ ኃጢአቴንም የሕዝቡን ሁሉ ኃጢአት በእኔ በባሪያ ቃል አስተስሪል። የኢያሪኮ ንጉሥ እስራኤል ከግብፅ እንደወጡ ሰምቶ 7 የብረት ቅጽር ቀጥሮ ተቀመጠ። ኢያሱ ካሌብና ሰልሞንን ኢያሪኮን ሰልሉ ብሎ ሰደዳቸው። ደጋደጋውን ሲሰልሉ ሰንብተው ኢያሪኮ ደረሱ። የሀገሩም ሰዎች አውቀው ሊጣሏቸው መጡ። ከረአብ ዘማ ዘንድ ሄደው ሰውሪን አሏት። በአቴና ጠቅላ ከሰገነት አውጥታ አቆመቻቸው። ወዲያው የአገሩ ሰዎች ተከታትለው መጥተው የእስራኤል ሰላዮች ካንቺ ቤት ገብተው አልነበረምን? የት ሄዱ አሏት። መግባትስ ገብተው ነበረ፣ ነገር ግን እህል ቀምሰው ውሃ ጠጥተው ከናንተ ጥቂት ቀደም ብለው ወጡ። ሂዱ ታገኛቸዋላችሁ አለቻቸው። መግባታቸውን ብታምንላቸው መውጣታቸውንም አትዋሸንም ብለው ወጥተው ሄደዋል። ተመልሳ ገብታ ትበው ሀገረነ ወትቀትሉ ነገሥታቲነ እስመ እግዚአብሔር ወደ የፍርሃተ ውስተ ልበ ኃያላኒነ አለቻቸው። በምን አውቀሽ አሏት። ኃያላኑ ሲሸበሩ ያድራሉ። ለ50 ለ60 የማይከፈተው የብረት ሳንቃ ከመዝህ አለወነ ንትርሃው እያለ በገዛ እጁ የሚከፈት የሚዘጋ ሆኗል። ድምፅ ሲያሰማ ያድራል። ነገር ግን አሕዛብ ተድላ ደስታ ሲያደርጉ ተለይቼ ተድላ ደስታ አላደረግኩምና አንድ አድርጋችሁ እንዳታጠፉኝ ማሉልኝ አለቻቸው። እንግዲያውስ ሰዎችሽን ሰብስበሽ ደጅሽን ዘግተሽ ቆይን፣ ወገንሽ ከቅጽር በአፋ አይገኝ፣ በአፋ ተገኝቶ ቢሞት ዕዳ የለብንም አሏት። እሷም አሕዛብ እንደ ጉንዳን ናቸው፣ መንገድ ከያዙ አይለቁምና ዱርዱሩን ሂዱ ብላ መክራ ሰደደቻቸው። እንደ ነገረቻቸው አድርገው ኢያሱ ካለበት ደረሱ። እንደምን ሆናችሁ መጣችሁ አላቸው። እንዲህ ያለች ሴት አግኝተን ሰውራን ሰደደችን አሉት። ከአሕዛብ ወገን እንዲህ ያለች ሴት መገኘቷ ፈቃደ እግዚአብሔር ቢሆን አይደለምን ብሎ ጉዞ ጀመረ። ጥቂት እያለ ደረሰ። 6 ቀን እየዞረ ሲሰፍር ሰነበተ። በሰባተኛው ቀን ኃያላኑን በቀኝ በግራ አሰልፎ ካህናቱን ልብሰ ተክህኖን አልብሶ ታቦተ ጽዮንን አሸክሞ በመሃል አደረጋቸው። እሱ በመካከል ሆኖ የነጋሪት ድምፅ ስትሰሙ አውኩ፣ ደንፉ፣ ፎክሩ አላቸው። እንዲህ ማለቱ አሕዛብ ቁጣዋን ናቸውና ወጥተው ይገጥሙናል፣ በጦር ድል አደርጋቸዋለሁ ብሎ ነው። 6 ጊዜ ዞረው በሰባተኛው የነጋሪት ድምፅ ሲሰሙ አወኩ፣ ደነፉ። የኢያሪኮ ቅጽር እንደ ሰም ቀልጦ በአራት ወገን ፈረሰ። አሕዛብን አጥፍቶ ኢያሪኮን እጅ አድርጓል። ያ የፈረሰ በሃይማኖት ነው እንጂ በነጋሪት ድምፅ አይደለም። አኮ ዘአንሃለ ድምፀ ቃለ ቀርም አላ በተአምኖ ወድቀ አረፋቲሃ ለኢያሪኮ እንዲል እድን ቃል ሲል ሃሎኑ እዴሁ ለኢዮአብ በዝ ነገርኪ በእደ ሙሴ ወአሮን ወይሰራ ኃጢአት በእደ ካህናት እንዲል ኢያሱ 7 ጊዜ ዞሮ የኢያሪኮን ቅጽር እንዳፈረሰ ቄሱም አቤቱ የሕዝቡን ኃጢአት ልክ እንደ ኢያሪኮ ቅጽር አፍርስ አለ። አስተስሪላቸው። ይካ ይበል ካህን ቧ መልአከ አብያ ወቆመ ቅድሚያ መጣ ሲል ነው። ወደ እሷ መጣ፣ ከፊቷም ቆሞ አንድም ባህሪዋን መሰለላት። ተፈሴ 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 ኦ ምልዕተ ጸጋ በነቢያት ትንቢት በመላእክት ተልእኮ ጸጋን አግኝተሻልና ጸጋን የተመላሽ እመቤታችን ፈጽሞ ደስ ይበልሽ አላት። ተፈሲ ተፈሲ አላት የብስራተ ገብርኤል ምሳሌ ነው። ተፈሲ ተፈሲ ብሎ 3 ጊዜ መናገሩ እመቤታችን በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለችና፣ አንድም በወጣኒ በማዕከላዊ በፍጹማዊ አንደበት ትመሰገናለችና፣ አንድም በደቂቀ አዳም በመላእክት በካለ ፍጥረት ትመሰገናለችና፣ አንድም የንጽሐ ሥጋ የንጽሐ ነፍስ የንጽሐ ልቦናዋ ምሳሌ ይበሉ ሕዝብ እግዚአብሔር ምስሌኪ። ሕዝቡም እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ ባሕሪ ሆኗልና ደስ ይበልሽ ይበሉ። ይካ ይበል ካህን ቡርክት አንቲ እማንስት ከሴቶች ተለይተሽ አንድም ከሴቶች ሁሉ ይልቅ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭነሽ። የወንዶቹን በሴቶች መናገሩ ነው። ይህ ይበሉ ሕዝብ
ወቡሩክ ፍሬ ከርስኪ ሕዝቡም እውነት ነው የማኅፀንሽ ፍሬ ቡሩክ ምስጉን በረከተ ሥጋ በረከተ